አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውሏችሁ እንዴት ነበር? እኔ ጋር አልሐምዱሊላህ ሰላም ነኝ ውዶቼ። ጨረቃዎቻችን ብቅ ብለዋልና ዩቲዩብ ላይ ፎቶቸው ፖስት አድርጎ ምናምን ሳይ ከዛ ስቶሪ ላይ ያደረጉ መስሎ ነበርና ለካ ብሩኬ ነው በቤቱ ፖስት ያደረገው ማለት ነው። እና የኔ ውል ክፍየት ነህ እያልኩ ማለት ነው እያንዳንድሽ ባል ያለሽን ባልሽ ናፍቆሻል ሳንወሻሽ ማለት ነው። ባል የሌለንም ሲንግሎቹ ደግሞ የት አባክ ተደብቀህ ነው የኔ እያላችሁ ነው አይደል? ያያችሁ ጨረቃዎቻችን ይመቻችሁ፣ የኛ ድምቀቶች፣ የኛ ውቦች። ደግሞ የኔ መሽኮር ምን የሚሉት ነው? ቆይ ወይ ጉድ! እና አላችሁ ደህና ናችሁ አይደለ? ደህንነታችሁን አሳውቁኝ እሺ። ኮሜንት ላይ ደህና ነኝ እያላችሁ ደህንነታችሁን አሳውቁኝ እና ይመቻችሁ። ለማንኛውም ጨረቃዎቻችን የኛ ውቦች ሰላማችሁን ብዝዝት ያደርግልን። በጣም ታምራላችሁ። ፍቅራችሁ እንደ ምድር አሸዋ ብዝዝዝት ያደርግልን። እንደሞ ሀይሚዬ የኔ ቆንጆ እንዴት ነው የምታምረው! የኔ ድንቡሽቡሽ ወላይ በጣም ነው የምታምረው። ብሩኬ ወንድሜ ምችት ድልትልት ይበላችሁ ጨረቃዎች፣ የኔ ድምቀቶች፣ የኛ ድምቀቶች። እና እንግዲህ ባልኖሯችሁ ተራርቃችሁ ያላችሁ በስራ ጉዳይ አይዞን ትገናኛላችሁ። ለአላማ ነው የወጣችሁትና አላማችሁን አሳክታችሁ ትገናኛላችሁ ማለት ነው። እንግዲህ ከባላችሁ ጋር ከውዱ ባላችሁ ጋር ከልጅም ካላችሁ ከልጆቻችሁ ጋር ማለት ነው። በሰላም አላህ ያገናኛችሁ። እንደኔ ሲንግል የሆናችሁ ደግሞ ኢንሻአላህ ለኛም ደግሞ እንደ ብሩክ አለማየሁ አይነት ምርጥ ወንድ ተንከባካቢ፣ ለሴት ልጅ ክብር ያለው እናንተነታችሁን የሚያስቀድም ቅን ልቦና ያለው መልካም ሰው ይሰጠናል ማለት ነው ኢንሻአላህ። እና ውዶችዬ ይመቻችሁ። ትላንት ደግሞ ወደ መጨረሻ አካባቢ ሀይሚዬና ብሩኬ ላይክ እጁን እንደዚህ እንትን ብሎ ያደረገውን ፓርት ያንን ፓርት እየተከራከራችሁበት ነበር። የኛ ልጆች ጨዋ ናቸው። እንደ አደባባይ ላይ ምናምን እንደሌላው አይላላጡም። ማለት አይላላጡም ስላችሁ ወጣ ያለ ነገር ምናምን አያደርጉም። ደግሞ ማድረግም የለባቸውም። ደስ አይልም ማለት ነው። ግማሾቻችሁ ግን እንደነዛ እንዲላላጡ ምናምን የሆነ እንዲሳሳሙ ምናምን ትፈልጋላችሁ አደባባይ ላይ ማለት ነው። ጥሩ አይደለም ከውዶቼ። ሁሉም ነገር ቁጥብ ስትሉ ነው ፍቅር ጥሩ የሚሆነው ማለት ነው ውዶቼ፣ እንጂ እዚህ አደባባይ ላይ ምናምን ወጣችሁ የሆነ ነገር አሁን አዶናይ ምናምን አለ አይደለ? ብዙ ሰው የሆነ በቃ እንትን ይላሉ። ሰው ሀይሚዬና ብሩኬ እንደነሱ እንዲሆኑ ምናምን ይፈልጋሉ። ጥሩ አይደለም ውዶቼ፣ እንደዛ ደስ አይልም። ባህላችንም አይደለም፣ ልክ አይደለም። በቃ እንደዚህ አይነት ነገር ማለት ነው። ሁሉ ነገር ልክ አለው ማለት ነው። እና ያው አዶናይና ጃኒ እንደ ስፔሻሊ ያው ደስ የሚሉ ፍቅረኛሞች ናቸው፣ ካፕሎች ናቸው ምናምን ደስ ይላሉ። አዶናይንም በጣም የምንወደው ወንድማችን ነው፣ ጃኒም እንደዚሁ። እና እነሱ የራሳቸው የሆነ እንትን አላቸው። ሰውን ከሰው የሆነ እከሌ እንደዚህ እንትን ቢል እከሌ ምናምን እያላችሁ ብዙ ጊዜ ስላየሁ ነው እንደዚህ የምለው ማለት ነው። አብዛኛው ሰው ወጥቶ ምናምን የሚላላጥ ሰው ምናምን በቃ ልክ እንደዛ እንዲሆኑ ምናምን የሚፈልግ ሰው አለ። ኮሜንት ላይም ስላየሁ ነው ትላንት ራሱ ማለት ነውና ጥሩ አይደለም እንደዛ። ጨረቃዎቻችን ስነ ስርዓት ያላቸው ቁጥብ ያሉ ጀስት ዝም ብለው ራሱ የሆነ ይደባደባሉ ምን ይላሉ እንጂ ወጣ ያለ ነገር ምናምን አያደርጉምና ስነ ስርዓት ያላቸው ልጆች ናቸውና ሰላማቸው ብዝዝት ይበልልን። እኔም ሁላችንም አብዛኛው በሚባል ደረጃ የምንወዳቸውን በዚህ ባህሪያቸው ነው ማለት ነውና በቃ ደስ ይላሉ። ያን ያክል ምንም ወጣ ያለ ይሄ ጀስ ዝም ብሎ እንደ እህትና ወንድም የሚደባደበው ነገር የለም። እንደዛ ይላፋሉ ምን ይላሉ እንጂ ሌላ ወጣ ያለ ነገር አያደርጉም ማለት ነውና ጥሩ ነው። እንደዛ ነው መሆን ያለበት። እኔ ይሄን ነው የምደግፈው። እና አንዳንዶቻችሁ ላይክ ሌላ የማይባል ነገር ምናምን የምትሉ ሰዎች እረፉ፣ በቃ እረፉ፣ ተው ማለት በቃ ሁሉን ነገር እኔ እንጃ ሁሉን ነገር እኔ አትበሉ። ሁሉ በጣም ግርም ይለኛል አንዳንድ ሰው ማለት ነው። በቃ ሁሉን ነገር እኔ የሚል ሰው ነው የበዛውና እንደዛ ደስ አይልም። እና ውዶቼ ሀይሚዬና ብሩኬ ደግሞ ስነ ስርዓት ያላቸው ልጆች ናቸው ምናምን እንደዛ አይነት ነገር አደባባይ ላይ ወጥቶ ሌላ ነገር እንደዚህ ምናምን የሚያደርጉ ልጆች አይደሉም። ሁሉ ነገር እንትናቸውን የሚጠብቁ ናቸው፣ ባውንደሪያቸውን የሚጠብቁ የማያልፉ ናቸውና
ይመቻቸው የኔ ውዶች። እና ዴዚ እና ማናት ስሟ ደግሞ ዴዚ ለካ የእሷ ስም ነው የሴቷ ስም ነው ለካ ዴዚ። አሌክስ ዴዚ እና አሌክስ አሁን እንደዛው ናቸው። ያው ቀለበት ምናምን ካደረገላት በኋላ እንዲህ ከተገናኙ በኋላ ምናምን ችግር የለባቸውም ምናምን ነገር እና አደባባይ ላይም የሆነ እንትን ቢሉ ምንም ችግር የለባቸውም። ላይክ ብቻ ያው ሰውና ሰው አንድ አይደለም ውዶቼ። አሁን ደግሞ እርጉዝ ነኝ ብላለች። ያው እርጉዝ ነች። ተጋብተዋል። ያው እንደተጋቡ ነው የሚቆጠረው አይደለ? ቀለበት ካደረገላት ድግስ ምናምን ባይታይም ዋናው ቀለበቱ ነው አይደለ? ቀለበቱ ነው ዋናው። ያው የልብ መተሳሰር ነው። ከዛ አልፎ ግን ቀለበት ለሰዎች እንዴት ነው እንትን እንዳሉ የምታውቁት በዛ ነው ማለት ነውና ዋናው ቤተሰብና ቤተሰብ ከተዋወቀ ቀለበት ከተደረገ ምናምን ኖርማል ያው እንደተገባችሁ ነው። ድግስ እኮ ሰውን ለማብላት ነው እንጂ ሌላ ምንም የተለየ ነገር የለውም። ሰው ግማሾቻችሁን ስላየሁ ነው ሳይጋቡ ምናምን እያላችሁ ብዙ ሰዎች ምትሉ አላችሁና ኦሬዲ እንደተጋቡ ነው የሚቆጠረው። ቀለበት አደረጉ ማለት ተጋቡ ማለት ነው። በቃ ከዚህ በላይ ምን ትፈልጋላችሁ ውዶችዬ? ድግስ የሚደገሰው እኮ ሰውን ኑ ብሉልኝ፣ የደስታዬን ተካፈሉ ለማለት ነው። በቃ ዘመድ አዝማድን ጠርታችሁ ጓደኛ ሰብስባችሁ ምናምን በቃ አሪፍ ጊዜ እንድታሳልፉ ምናምን ደስታችሁን እንዲካፈሉ ለማድረግ አብልታችሁ አጠጥታችሁ ለመሸኘት እንጂ ሌላ ምንም የተለየ ነገር የለውም። ሰው መጀመሪያ የሚጋባው ልብ ለልብ ነው። ልባችሁ ስትገናኙ በቃ ሁለት ፍቅረኛሞች ልባቸው ይገናኝና እንደ አንድ ይሆናሉ አይደለ? በቃ በሁሉም ነገር አንድ ይሆናሉ ምናምን ልባቸው ተሳሰረ ማለት ነው ያኔ። ከዛ በኋላ ምን ይደረጋል? እነዚህ ልጆች ላይክ በባህላችንም በሁሉም ነገር ቀለበት ግዴታ መደረግ ስላለበት ቀለበት ያደርጋሉ ማለት ነው። ቀለበት አደረጉ ማለት በቃ አንድ ላይ መኖር ይችላሉ ምናምን ምናምን። ከዛ ውጭ ድግስ የሚፈልግ ይደግሳል። ላይክ አንዳንድ ሰው ግርግር የማይወድ አለ እኮ። ሰርግ ሲባል ምንም የማይመቸው እኔ አሁን ሰርግ ደስ ይለኛል ሰርግ እና በቃ ላይክ እንዴት ነው ሳገባ በአሪፍ የሆነ ሰርግ ማግባት ነው የምፈልገው። እና እንደዛ ስለሆነ ግማሾቹ ደግሞ ሰርግ የማይፈልጉ አሉ፣ ግርግር የማይፈልጉ ምናምን አሉና እንደ ሰው አስተሳሰብ ይለያያል። እነሱ ደግሞ ያሉበት ሁኔታ ያው ትንሽ ልጅቷም ከእናቷ ጋር እንደተጋጨች ነች መሰለኝ። አላቅም ታርቀው ይሁን አልታረቁን አላቅምና ያሉበትም እንትን ሲቹዌሽን ለእንደዚህ ድግስ ምናምን እንትን ለማለት ላይፈቅድ ይችላል። አላቅም ብቻ የራሳቸው የሆነ ፍላጎትና እንትን ነው ይሄ። ገባችሁ? ግን ቀለበት እስካደረጉ ድረስ እንደተጋቡ ነው የሚቆጠረው ማለት ነው። ሶ እንግዲህ በሰላም ይገላግልሽ። የልጅ እናት የልጅ አባቱ ናችሁ። ሰላም ደግሞ ልጆችሁን በፍቅር የምታሳድጉ ያድርጋችሁ። ሀይሚዬና ብሩኬንም ደግሞ በአሪፉ ሁኔታ ደግሞ እንትን ብለውልን እነሱም ከዛ እንደዚህ የልጅ አባት የልጅ እናት ሆኖ የምናያቸው ያድርገን። የነሱም ሩቅ አይሆንም ቅርብ ነው ኢንሻአላህ። ና አብሽር። ዋናው የነሱ ደስታ ፍቅር ነው። እንደዚህ ስቀው ተደስተውልን ማየታችን ነው ዋናው ነገር። እና ሁልጊዜም ደስተኛ ሆኑልን። ሁልጊዜም ሰላማችሁ ብዝዝት ይበልልን። ውድ የጨረቃ ፋሚሊዎችም ሰላማችሁ ይብዛ በያላችሁበት። መልካም ቀን ይሁንላችሁ። ባይ ባይ።